ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች የዛሬውን ዝግጅት የምንጀምረው ባለፈው ሳምንት ጊዜ ስላልበቃን ለዛሬ በገፋናቸውና ከሀብሩና ደሴ በደረሱን አስተያየቶች ይሆናል። ከሀብሩ አድማጫችን አቶ መሐመድ ሐሰን እንጀምር። የቸበለው እንዴናችሁ? መሐመድ ሐሰን ሀብሩ ነኝ። እንደምናችሁ? መቼም ምን የጋዜጠኛ ያረጋችሁ በእናንተ ይሁንበት። አሁንም እንዲያው አድማጫችሁ ነኝ። አሜሪካን ድምፅ ትራምፕ ዘጋው። ምን ያህል አመት ይሄን ሁላ ዑምር አመት ያስያመጥነውን ዘጋው። መቼም እሱ የዓለም ጦርነት የከፈተውን የበራስ የተቃውም ያለውን ዓለምን ሽግር ላይ የሚጥል መንግስት ነው የገባው። እኛስ እንኳ ገጠር ያለ ነው እንኳን የፈቀደን እንዲያው የሰለጠነው ሀገር መንግስት ደግሞ ተመግባቱም ሌላ በቀኝ አገዛዝ እንደ ጋዛ ያለውን ስርፋ ቤት እንሰራበታለን ይላል። እኔ እዚሁ ገጠር ሁኝንም አዳምጠው በእናንተው እንደ ለአሜሪካን ፈጣሪ ይርዳቸው እና አሜሪካ ኢትዮጵያንም ሆነ አፍሪካንም ሽጋር ለቀቀበት እዛስ በሱ ሲገሳገስ በቃ በኢኮኖሚ ያም ሲቀረጥ ሲጥል በቃ ሀገራችን ዴይቶ ቀረ የአሜሪካን ጣቢያ ዘጋው። ጭራ ላይ ቤትሽ የሚለውን የጋሻዋድ ያለ እንደ ጭራ ላይ አሜሪካንም ተተዘጋ ወዲህ ጭራ ላይ ቤትሽ የሚለውን የጋሻዋድ ያለ ሙዚቃ ለቀቁልኝ። አቶ መሐመድ ሐሰን ወዲያችኋለሁ። አቶ መሐመድ ሐሰን የሙዚቃ ምርጫው በድምጽ ማህደራችን ውስጥ የለም። በመተኩ ተከታዩ አድማጫችን ጥቁር አሚን ነው። እሳቸውም ሰላም ውድ አዘጋጆችና አቅራቢዎች በሙሉ እኔ ከዚህ ተወዳጅ ጣቢያ በደረሰብኝ ህመም ምክንያት ከተሳትፎ መራቄ ይታወቃል። አሁን ግን ፈጣሪ የተመሰገነ ይሁን ከህመሜ መጠነኛ መሻሻል እያየው ሲሆን በዚህ አጋጣሚ የደወሉ ከመንደረስክ እያሉ ሲያበረታቱ ለነበሩ ሁሉ ከፍ ያለ ምስጋና ሳቀርብ በታላቅ ደስታ ነው። ሌላው በዚህ ተወዳጅ ጣቢያ የዘውተር ቋሚ ተከታታይ የሆነችው ጀሚላ ያሲን በአካልም ሆነ በምስል ሳንተዋወቅ በዚህ በእናንተ ጣቢያ በመልካቸው መልእክቶች ብቻ በመተዋወቃችን ህመሜን እንደሰማች አድራሻዬን አፈላልጋ ምንጊዜም ያበረታታችኝና ሙሉ የሕክምና ወጪን ችላ ዛሬ ላይ ከህመሜ ተሽሎኝ ለመገኘት ያበቃችኝ እህት ጀሚላ ያሲንን የምታውቋት ሁሉ በተለይ የዚህ ፕሮግራም አዘጋጆችና አቅራቢዎች እንዲሁም በዚህ ፕሮግራም ላይ በቋሚ ተሳታፊነት ብርቅዬነታችሁን እያሳያችሁ ዛሬ ድረስ የዘለቃችሁ ሁሉ እህት ጀሚላ ያሲንን በመልካም ስሯ ከልብ አመስግኑልኝ። እናንተም ጋዜጠኞች ከእናንተ ጋር በማደርገው ተሳትፎ ብዙ እህትና ወንድሞች ያፈራውበት ጣቢያ በመሆኑ እናንተንም ባለውለታዬ ስለሆናችሁ ከልብ አመሰግናለሁ። በመጨረሻም በሌላ መልእክቴ እስከምንገናኝ ለዛሬው ከጋሽ ጥላሁን ገሰሰ እህት አለኝ ወንድም አለኝ የሚለውን ዜማ ለመላው ታዳሚ ሞቅ አድርጋችሁ አሰሙልኝ ብለዋል ጥቁር አሚን ከደሴ። የደሴው ደንበኛችን ጥቁር አሚን በቅድሚያ እንኳን ከህመሙ አገገሙ እንላለን። ይኸው መልእክት አየር ላይ ያውለናል። የሙዚቃ ምርጫውን በተመለከተ የድምጽ ማህደራችን ውስጥ የለም። ሌላ ለምርጫው ተቀራራቢ ይዘት ያለው ሙዚቃ አግኝተን ቋንቋ ማሰራጨት ከጀመረ 60 ዓመት መድፈኑን ተከትሎ እንኳን አደረሳችሁ ካሉ መካከል ላሜድ አንዱ ናቸው። እሳቸውም እንኳን አደረሳችሁ ከዛሬ 20 ዓመት በፊት ገና ስርጭቱ 11 ሰዓት እያለ ነው ማድመጥ የጀመርኩት። ከህፃንነቴ ጀምሮ አእምሮዬ ውስጥ ተቀርጻችኋል ብለዋል። እናመሰግናለን። ሀብታሙ ደግሞ ከአዲስ አበባ የምጽፈው ተከታዩ ሐሳብ የአያቴ ሐሳብ ነው ይላሉ። አያቴ 94 ዓመቱ ነው። ዲደብሊውን ሲመሰረት ጀምሮ ያውቀዋል። መንግስት ሲመጣም ሲወርድም አይቷል፣ ሰምቷል በዲደብሊው። አሁንም ደሴ ነው የሚኖረው። አሁንም ራዲዮ ይሰማል። 60 ዓመት መሆኑን ሳስታውሰው ተደስቶ እንኳን አደረሳችሁ በልልኝ ብሎኝ ነው። አሁን አዲስ አበባ ስለምኖር በስልክ ነው ያነጋገርኩት። የዲደብሊው ትዝታና ታሪኩ መቼም አይጠፋም አለኝ። ሐሳቡ የ94 ዓመቱ አያቴ ሞላ ወርቅነህ ነው ብሏል ጸሐፊው ሀብታሙ የአያቶን መልእክት ወደኛ ስለላኩልን በጣም እናመሰግናለን። መሰረት የተባሉ አስተያየት ሰጪ ደግሞ ስርጭታችሁ በጣም ደስ የሚልና ሳቢ ነው። ከመንግስት ብቻ የተገኘውንም መረጃ ጭምር ብትዘግቡ በጣም ጥሩ ነው። በርቱ። በጣም አድናቆት የምችለው ሚዲያ ነው። ኑሩልኝ ብለዋል መሰረት ለሚያበረታታ መልእክቶ እናመሰግናለን። ዶቼ ቬለ እንደተከታተሉት ከተለያዩ ወገኖች ያገኛቸውን መረጃዎች አጣርቶ በዘገባዎቹ ያካትታል። ከኢትዮጵያ መንግስት የተገኙትንም እንዲሁ። ወደ ቀጣዩ አስተያየት ስናልፍ ላኪው ስማቸውን አልገለጹም፣ ግን ከአፋር ክልል ነው።
እኛ በአፋር ክልል የምንሰራ የመንግስት ሰራተኞች የአዲሱ የደሞዝ ጭማሪ እስካሁን ድረስ አልተከፈለንም። ጭማሪው አገር አቀፍ ሆኖ ሳለ እኛ ለምን አልተከፈለንም ብለን ስንጠይቅ ምንም መልስ የለም። በዚህ የተነሳ የኑሮ ውድነት ሊበላን ነው፣ አልቻልንም። በዛ ላይ ያልተሻሻለውም ደሞዝ ወቅቱን ጠብቆ አይከፈለንም። እባካችሁ ዶቼ ቬለዎች ድምፅ ሁኑን ብለዋል። ይኸው መልእክቶን አየር ላይ ያውለናል። ቀጣዩ አስተያየት ደግሞ የደረሰን ከዘውትር ደንበኛችን ከመቶ አለቃ ውቤ ታሪኩ ነው። እሳቸውም እንካችሁ ላውጋችሁ ሲሉ ጀምረዋል። እንደ አሳ በባህር እንደ ሰው በምድር የሚል አንድ መጽሐፍ ከዓመታት በፊት አንብቤ ነበር። እናንተም አንብባችሁት ሊሆን ይችላል። ለእኔ እስካሁን ድረስ ካነበብኳቸው የታሪክና የልብ ወለድ መጽሐፎች መካከል ትልቅ ግምት የሰጠሁት ነው። የዚህ መጽሐፍ ደራሲ አሌክሳንደር ብላየቭ ይባላል። ሩሲያዊ ነው። መጽሐፉ የተጻፈው በ1930ዎቹ መጨረሻና 40ዎቹ መጀመሪያ በራሽኛ ቋንቋ ነው። በብዙ የዓለም ቋንቋዎችም ተተርጉሟል፣ በፊልም ቀርቧል። ይህንን የቆየ ሀሳብ ለማቅረብ የፈለግኩት ከተተረከው በላይ ሌላ ሀሳብ ይዤ ለማቅረብም አይደለም፣ ግን እንደ ሰው በምድር የምትለው አረፍተ ነገር ውስጤን ነካ ስላደረገችኝ ነው ስለ ምድር አንድ ነገር ለማለት የፈለግኩት። ምድር የባለስልጣን፣ የሀብታም፣ የጦር አበጋዞች፣ የድሆች ብቻም አይደለችም። ለሁሉም የሰው ዘር የጋራ ሀብት ናት። ለዚህም ይመስላል ክቡር ዶክተር ከበደ ሚካኤል መሬት የሁሉም ናት፣ ባለቤት የላትም፣ ኃይለኛ እየሄደ ያስገብራል የትም ሲሉ የተቀኙላት። የሰው ልጅ ወደ ሌሎች ፕላኔቶች ማማተር ከጀመረ ዘመናትን ቢያስቆጥርም ዛሬም ድረስ የሰው ልጅ መኖሪያ ነች። የሰው ልጅ በስልጣኔ ቢራቀቅና ቢመጥቅም የተፈጥሮን አደጋዎች መከላከል አልቻለም። ለምሳሌ መሬት መንቀጥቀጥ፣ እሳተ ገሞራ፣ ኃይለኛ ነፋስን የቀላቀለ ወጀብ። ይህ ሲባል የሰው ልጅ ምንም አልሰራም ለማለት ተፈልጎ እንዳልሆነ አድማጭ እንዲረዳኝ እፈልጋለሁ ካሉ በኋላ መቶ አለቃ ውቤ አዎ የሰው ልጅ እጹብ ድንቅ የሚባሉ ለማመን የሚከብዱ ህልቆ መሳፍንት የሌላቸውን ነገሮች ሰርቷል። ያም ቢሆን ዛሬም ድረስ የሰው ልጅ በብዙ ነገሮች የተፈጥሮ ጥገኛ ነው። የሰው ልጅ ሙሉ አቅሙን፣ ጊዜውን ለሳይንሳዊ ምርመራና ለፈጠራ ስራ ቢያውለው ኖሮ የምድር በረከቷ በበዛላት ነበር። ያን ባለማድረጉ በረከቷን ቀንሷል። ምድር የሀብት ምንጭ ናት። ሀብት ከምድር ውጪ ጭራሹን አይታሰብም። ለዚህም ነው ሰበብ ምክንያት እየተፈለገ የሰው ልጅ ጦርነት አዙሪት ውስጥ የወደቀው። ጦርነት የጥቅም ማስጠበቂያ ብቸኛው መፍትሄ ነው ወደሚለው አቋም ያዘነበለው። እስራኤሎችንና ፍልስጤሞችን፣ እስራኤሎችንና ሊባኖሶችን፣ እስራኤሎችንና ሶሪያዎችን እያገዳደለ ያለው የመሬት ጥያቄ ነው። ጋዛ፣ ጎላን ወዘተ ሰበቡ ብዙ ነው። የሰው ልጅ በድንበር ተሻጋሪ ጦርነት ተጠምዶ እዚህም እዚያም ይተላለቃል። ምድራችን በወንጀለኞች ረከሰች። ያ ብቻ አይደለም፣ ዘረኝነቱም ልብ ያቆስላል ሲሉ መቶ አለቃ ውቤ ከኢትዮጵያ ምሳሌ የሚሉትን ያነሳሉ። ቀጥለውም አቶ ፋሲካ ሲደልል የሻምላው ትውልድ በሚል ርዕስ በጻፉት መጽሐፋቸው ብዙ ልናስተውላቸው የሚገቡ ቁም ነገሮችን አስጨብጠውናል። ካለፈ ስህተት መማር ብልህነት ነው፣ ያለ መማር ደግሞ ድንቁርና ነው። ያንን ያለፈ ስህተት የሚያስደግመን ድንቁርና ነው። እንዲያው ለመሆኑ መቼ ይሆን ከዚህ አይነቱ የስህተት ድግግሞሽ አዙሪት የምንወጣው? የሰውን ልጅ ከጦርነት ይልቅ የሚገዛው ፍቅር ነው። ፍቅር የሌለበት ሀገር ምን ቢለፋ ምን ቢደክምበት ውጤቱ ከንቱ ነው። ስለ ፍቅር ከሀሊል ጅብሪል ያላትን አክዬ ሀተታይን ልቋጭ። ፍቅር ራሱን እንጂ ሌላ ምንም አይሰጥም፣ ከራሱ እንጂ ከሌላ ምንም አይቀበልም ይላል። ትክክል ነህ ካሊል ጅብሪል፣ የዛሬው መልእክቴ ነው ብሏል መቶ አለቃ ውቤ ታሪኩ ለአድማጮች ጆሮ ሳይደርስ እንዳይቀር አደራ ባሉት መልእክት። መቶ አለቃ ውቤ መጽሐፎችን አጣቅሰው ዘውትር ለሚልኩት አስተያየቶች ከልብ እናመሰግናለን። አስተያየቱ ትንሽ ረዘም ስላለ ለማሳጠር ተገደናል። ቅር እንደማይሰኙ ተስፋለን። ቀጣዩና የመጨረሻው አስተያየት የፋሲል ነው ከአዲስ አበባ። ዲደብሊዎች አማን ናችሁ? አንድ ጓደኛ ኢትዮጵያ ውስጥ አንዳንድ መንግስታዊ መስሪያ ቤቶች መሄድ ያሳቅቃል፣ ይባስኑ የለጠፉት ማሳሰቢያዎች ደግሞ ይበልጥ ይገርሙኛል ብሎኛል። ጉዳዩንም በምሳሌ ሲያብራራ እንዲህ የሚሉ ማስታወቂያዎች አንዳንድ ቢሮዎች ውስጥ መለጠፉን በትዝብት ተመልክቻለሁ ብሎኛል። የመውጫ ደረጃዎች ስለሚያንሸራትቱ ተጠንቀቁ፣ የግድግዳ ቀለሙ ስለሚለቅ አትደገፉ፣ የውጭ አጥር ግንቡ ሊፈርስ ስለሚችል አትጠጉት፣ መስታወቱ ሊሰበር ስለሚችል አትነካኩት፣ ጠረጴዛ ሊሰበር ስለሚችል አትደገፉት፣ ወዘተ።
እኔ ምለው አንድ መንግስታዊ የሆነ አገልግሎት ሰጪ ተቋም ከምንም በላይ የሚሰበር ንብረት፣ የሚፈርስ ግድግዳ፣ የሚያንሸራትት መወጣጫ ይዞ የተሟላና ደህንነቱን የጠበቀ አገልግሎት መስጠት ይችላልን? ከተገልጋዩ ደህንነት አንጻር ህጉ ይፈቅዳልን? የህግና የሰብአዊነት ጉዳይስ ምን ይለናል? መንግስት በግብርና የተለያዩ ገቢ ምንጮች የሚሰበስበውን ብር ያልሰራውን እንዲሰራ፣ የተጣመመውን እንዲያቃና፣ የተቀደደውን እንዲዳፍን፣ ያዘነበለውን ቀና እንዲያደርግ፣ የፈረሰውን በአዲስ መልክ እንዲሰራ አይደለምን? ያልተስተካከሉ ነገሮችን አስተካክሎ አገልግሎት መስጠት እያለ ድንገት የሆነ አደጋ ቢመጣ ራስን ከደሙ ነፃ ነኝ ማለትስ እውነት ከአንድ መንግስታዊ አካል መገለጹ እውን ተገቢ ነውን? ሲሉ ፋሲል የተለያዩ ጥያቄዎችን አንስተዋል። ውድ ፋሲል በምሳሌነት የጠቀሷቸው ጽሁፎች በምን አይነት ሁኔታና አጋጣሚ እንደተጻፉ ባናውቅም በአጠቃላይ እዚህ ጀርመን ለምሳሌ ሰዎች አዳልጧቸው እንዳይወድቁ ወይም እቃ እንዳያቆሽሹ ወይም አዲስ ቅብ ከሆነ ቀለም